የጊዜ ጉዳይ ነው እንጂ ገንዘብ ደስታን መግዛቱ አይቀርም። ሲጀመር ይሄ የዓለም እውነታ ነው። አይዛካችን አግብቷል። ጋክፖም አሪፍ ነው። ይሄንን እናስቀጥላለን። ከወሬ ነው የተረፍነው። ክሪስታል ፓላስ ካደ። ሳምንቱ ሊረዝም ነበረ። አሪፍ ነው። ከጨዋታ በፊት ቪዲዮ ሳልሰራ አሸንፏል። እሺ ይሄንን እቀጥላለሁ። ከኔ ከሆነ ችግሩ አብሽር፣ እናሸንፋለን። ይበልጣል። እንቀጥላለን። ቼልሲን እንሞክራለን። አሁን እንዲሁ ይቀጥል። አሪፍ ነው። ተመችቶኛል። አሪፍ ገንዘብ ደስታን ይገዛል። ቤተሰብ የአርሰናል ጨዋታ ለማየት ስዋከብ ቪዲዮ ለመስራት አልተመቸኝና አሁን ስለ ጨዋታው ነገራችሁ የመጣው ፋሚሊ እና የተለየ ያን የሚያስደስት ነገር አላየሁም ስላችሁ እንደዚህ ጨዋታ በደንብ ተጫውተናል። ሁሌ ነው የምንጫወተው። ስንሸነፍ ሁሌ ነው የምንጫወተው። እንደዚህ ጨዋታ ግን ሁሌ መሸነፍ ነው። ዛሬ ኮናቴ ስህተት አልሰራም። ሰው አሸንፈናል። አለቀ። የደቀቀ ሌላ የተለየ ነገር የለም። ዛሬ ከስሎት ጠንከር ያለ ውሳኔ የተመቸኝ የሳላህን ቤንች ማድረግ ነው። ሳላህን ቤንች አድርጎ ግን ይዞት የገባ ሳለ ትንሽ እኔ ግራ አጋባኝ አለ። ጋክፖን ማስገባቱ ጥሩ አይደለም። ቢገባ ኢኬና ይሳቅ 4-4-2 ሊያጫውት ከፈለገ ጋክፖ ማስገባቱን አሰላለፉ ዝብርቅ ያለ አሰላለፍ ነው የነበረ ዛሬ ጨዋታ። ግን ቢሆንም አሸንፈናል እና በቀጣዩ ሜቢ ሊያስተካክሉ ይሻል አሰላለፍ። ጋክፖ ዛሬ ምንም አላ ከጎል ውጭ በጣም የሚያስጠላ እንቅስቃሴ ሲያደርግ የነበረው ይሳቅም በቃ አላ ክሊኒካል መሆኑን ታውቀው ይሳቅን እዚህ ጋር ነው በቃ በጠባብ ስፔስ አስጠግቶ ቁጭ አደረገለት። ኬርኬዝ የሚባል ልጅ ደግሞ ምኑ እንደሚያመው እኔ ግራ ገባኝ። ወይ ደግሞ አጥቂ ነኝ ይበልና ከነጋክፖ ጋር ተፎካክሮ ቋሚ ምናምን ይግባ እና ባንዴ ኳስ ይዙና ላይ ወደዛኛው ሀገር ዞሮ ያኛው ቦታ ክፍት ነው። ልጁ የት ይገኛል? ከጋክፖ አልፎ የሆነ ኦቨርላፕ የሚባል ነገር እኮ አለ። ኦቨርላፕ የሚደረገው ኳስ ይዘህ ልታጠቃና ብትሄድ ነው። ጀስት ቢልድ አፕ ላይ እሱ ሂዷል። የለም ሂዷል። በቃ እዛ አታክ ላይ ነው። ሊቨርፑል ሌፍት ባክ ላይ እንዴት እንደሚያጫውት እስኪገባው ድረስ ቤንች ይቀመጣል። አለቀ በቃ። ሮበርትሰን ይጋ ይሄ ነው። ጎሜዝ ግን አርጅቷል። ቤተሰብ ጎሜዝ አርጅቷል። የምሬ ነው አርጅቷል። ፍሎሪያን ቨርትዝ ዛሬ ያበደ አቋም በቃ አያችሁ። አሱ ሲገባ ምን ያህል ቻንስ ክሬሽናችን እንዴት እንደሚሻሻል በጣም ጽድጽድ ያሉ ቻንሶች ክሬስ ያደርግ የነበረው። ሌላ በተረፈ ማድረግ ተጫዋቾች ሶቦ የተለመዱ ሶቦ ስለሱ መናገር አይጠብቀኝም። ማካም ወደ አቋሟ እየተመለሰች ነው። ብቻ ፋሚሊ ይሄን ነገር አስቀጥልልን። ሌላ ምንም አልልም። ጌም ማኔጅመንታችን በደንብ መስተካከል አለበት። ከዛ በተረፈ ስሎት እንደዚህ የተጣጠሩ ያሉ ውሳኔዎችን አንዳንዴ መወሰን አለብህ። ማንም ከክለቡ በላይ አይደለም። ይመቻችሁ ቤተሰብ። እጅግ በጣም ጣፋጭ 3 ነጥብ ለአርነ ስሎቱ ሊቨርፑል በ19ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ተጉዞ የኑኖ ስፒሪቶ ሳንቶሱን ዌስትሃም የገጠመው ሊቨርፑል 2-0 ከክሊንሺት ጋር ማሸነፍ ችሏል። በጣም ጣፋጭ 3 ነጥብ የሚባል ነው። በዚህ ጨዋታ ላይም የሊቨርፑል ውዱ ፈራሚና የፕሪሚየር ሊግ ውዱ ፈራሚ የሆነው አሌክሳንደር አይዛክ የመጀመሪያ የፕሪሚየር ሊግ ጎሉ ለሊቨርፑል ማስቆጠር ችሎ ነበር። 60ኛው ደቂቃ ላይ ነበር ጎሉ ማስቆጠር እየቻለው። ፍሎሪያን ቪርትዝም በጣም ጥሩ ፐርፎርማንስ ያሳየበት ጨዋታ ነበረ። በተለይም ደግሞ የአይዛክ ጎል ስትቆጠር የነበረው ፕሪ አሲስት በጣም አስደናቂ የምትባል ነበረ። አይዛክ ማጨራረሱ በጣም ግሩም የሚባል ነበረ። አርነ ስሎትም እነዚህን ወሳኝ ተጫዋቾች እንግዲህ ከመሩ በኋላ ለመቀየርና እያፈራረቁ ለመጠቀም ጥረት ሲያደርጉ ተመልክተን ነበር። መሐመድ ሳላህም ቤንች ላይ ነበረ ይህንን ጨዋታ ያደረገው ማለት ነው። እንግዲህ 92ኛው ደቂቃ ላይም ኮዲ ጋክፖ ተጨማሪ ጎል በማስቆጠር ሊቨርፑል ይህንን ጨዋታ 2-0 ማሸነፍ ችሎ ነበረ። 84ኛው ደቂቃ ላይ ፓኬታ በጣም ሲል የሆነ ሚስቴክ ከዕለቱ ዳኛ ጋር ሰጣ ገባ በመፍጠር እንግዲህ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቶ ነበረ። ለሊቨርፑል ግን በጣም ጣፋጭ የሚባል 3 ነጥብ ነው። በዚህም በፕሪሚየር ሊጉ እንግዲህ 21 ነጥቦችን በመያዝ 8ኛ ደረጃ ላይ መጥቶ ደረጃውን እንዲያሻሽል አድርጎታል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ገባ አለተ ይላል ኢሳቅ ይላል አባት። የመጀመሪያው የጎል አካውንት ተከፍቷል። እያንዳንድሽ በኢሳቅ ስትሳለቅ የነበርሽና በኢሳቅ ላይ የማይሆን ኢዲት ስትሰራ የነበረ የይቅርታ ኤዲት እንጠብቃለን። የይቅርታ ቪዲዮ እንጠብቃለን። ለይሳቅ የፈጠነ አፍጥ ነው። ይሄ ነው እንችላለን። ይሄ ነው የተሻሻለ ነገር ግን አይቻልም። እቺ ነገር ይሰመርባት። ጉድ ሊቨርፑል በስተመጨረሻ ከ3 ነጥብ ጋር ተታረቀ። በስተመጨረሻ ሊቨርፑል 3 ነጥብ ያገኛል ማለት እኮ በቅሎ ተወልዳለች እንደማለት ነው። ማን ከሜዳ ውጪ ሄዶ ጎል ሳይገባበት 2-0 ለዛውም አይዛቅ አግብቶ ማለት ነው። ማፊ ሙሽኪላ ዘንድሮ ማናየው ጉድ የለም። ምን አባሽ ሆነሽ ነው ለዌስትሃም ያልሰጠሽው? ማን አባሽ ስለሆንሽ ነው? እኔ ሳሸንፍ ተከተለሽ የምታሸንፊው ነው አንቺ ፎቃቃ። ፓኬታ ግን ይመቸው የእውነት። አሁን ፓኬታ በሁለት ቢጫ ስለወጣ ማለት ነው ለኛ ጨዋታ ላይ ስለማይደርስ እንግዲህ እግዚአብሔር ከቀናን ከኛ ጋር ናቸው። ወስደን ለጥፋቸዋለን። ደው በሜዳችን እንደው ታዋርዱን። እንደው ዛሬ እንኳን አስደስታችሁናል። እስቲ ቀጣይም አስደስቱ። ለማንኛውም የሊቨርፑል ደጋፊዎች ብዙ አትደሳሰቱ። ገና ሄደሽ ለሌላኛውም ሄደሽ ስለምትለጠፊ ስለምትሰጪ አንቺ እኮ የመስቀሎፍ በይ አንቺ 3 ነጥብ አገኘው ብለሽ ስትንጠራሪ ወገብ አገዳሽን ብሎ ነው አርነ ስሎት ወደታች የሚወስድሽ።
ግን እኔ ሳሸንፍ የምታሸንፊውን ነገር ብታቆም ይሻላል። ምንም አትመችኝም። ዘንድሮ ከኔ በታች ሆነሽ ነው የሚጨርሽው። የፈለገ ጨዋታ ብታሸንፊ ማለት ነው። ለማንኛውም እንኳን ደስ አለሽ ማለት ፈልጋለሁ። ከ3 ነጥብ ጋር ስለተታረቅሽ ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ሊቨርፑል ከናፈቃቸው 3 ነጥብ ጋር ተገናኝተዋል። አሌክዛንደር አይዛክ ለሊቨርፑል የመጀመሪያ ፕሪሚየር ሊግ ጎሉን አስቆጥሯል። አርነ ስሎት የተሰጣቸውን የቤት ስራ በትክክል መስራት ጀምረዋል። ለንደን ስቴዲየም ላይ በተካሄደ 13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል ዌስትሃምን 2-0 አሸንፏል። አሌክዛንደር አይዛክ ለሊቨርፑል የመጀመሪያ ፕሪሚየር ሊግ ጎሉን ማስቆጠር ችሏል። ቀሪዋን የሊቨርፑል ጎል ደግሞ ኮዲ ጋክፖ 92ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው 84ኛው ደቂቃ ላይ ሉካስ ፓኬታ መጀመሪያ ላይ ባሳየው ሪአክሽን ቢጫ ካርድ ይመለከታል። ከዛ በኋላም ከዳኛው ጋር በፈጠረው ክርክር ሁለተኛ ቢጫ ካርድ ተመልክቶ በቀይ ካርድ ከሜዳ ተወግዷል። አርነ ስሎት ከሰጡት 2 ጨዋታዎች አንዱን በማሸነፍ ጀምሯል። ከዚህ ጨዋታ መጠናቀቅ በኋላ ሊቨርፑል በ21 ነጥቦች 8ኛ ደረጃ ላይ ሲቀመጡ ዌስትሃም በ11 ነጥብ 17ኛ ደረጃ ላይ ይገኛሉ። ስለዚህ ጨዋታ ምን ትላላችሁ? ኮሜንት ላይ ጻፉልኝ። የፕላስ ምልክቷ እየነካችሁ ፎሎ ማድረግ እንዳትረሱ። ምን አለ ጋክፖ? ምን አለ? ይሄ ነን እኛ፣ ይሄ ነን በቃ። ይሄ ነው የሚያምርብን፣ ይሄ ነው የሚያምር። ወይኔ ኢሳክ ጋክፖ ምን ላርግ? ምን አባቴ ላርግ? ምን ይሄንን እኮ ነው የጠየቅነው። ይሄንን ነው እኛ የፈለግነው። ይሄንን ምንድን ነበር ስትሉ የነበረው? ዌስትሃም ምን አሸነፍን በሜዳው። who is ዌስትሃም bro? who is it? አሁን የአርሰናልን ጨዋታ ዘና እግሬን ሰቅዬ ምናምን ሁላ ላይ ይችላልው ማለት ነው። የአርሰናልን ጨዋታ ዘና ፈታ ብዬ ነው በቼላው ይለጠፋል ወይስ ቼላው ይለጠፋል ሚለውን ነገር ቁጭ ብዬ ነው ማየው። በደስታ 2-0 ግባ እናውጣው። ይሄ ነው ሊቬ የድሮ ሊቬ ተመልሷል። የምር እንደዚህ አይነት አጫወት ብቃት ያለው ጨዋታ እኔ ካየው ስንት ጊዜ እንዴ። ኮዲ ጋክፖ ዋት አሲስት እንዴ። ጎሜዝ እንዴ። ኮዲ ራሱ ምን አይነት መጨረሻ ላይ ያገባው ኳስ ምን አይነት ነው? የመድኃኒዓለም ይሄ ሊቨርፑል ነበር የናፈቀኝ እንዴ። ይሄኛው አይዛክ ይሄኛው ሊቨርፑል ነበር የናፈቀኝ። ምን አይነት ጨዋታን ያሳያችሁኝ? ክለቤ ምን አይነት ጨዋታን ያሳየኝ? ዩናይትድ አንተ አሸንፈህ እኔ የምከተልብህ በቃ እኔ ነኝ የምከተልህ እንዴ እከተልሃለሁ። አንተ አሸንፈህ እኔ የማላሸንፍበት ምንም ተአምር የለም። ኋቴ ጎል አሁን ቋጠሮ ለቼልሲ የኛ ስራ ተወጥቷል። ድል ለዌስትሃም ስትይ ነበርሽ። አንዳንድ አሽቃባጭ የታለሽ የሊቨርፑል ደጋፊ ድል ለዌስትሃም ስትይ ነበርሽ። በጧቱ ቪዲዮ ላይ እንዲህ አደረግሽ። ድል ለዌስትሃም ስትይ ነበርክ። አንዳንድ ሊቨርፑል ደጋፊ የታለ ይሄም ብላ ድል ለዌስትሃም ስትይ ነበርክ። እኔ ሊቨርፑል ሪግሌትድ እንዲደረግ አልፈልግም። ክለቤ ሪግሌትድ እንዲደረግ በፍጹም አልፈልግም። እንደዚህ ነው እንጂ ማሸነፍ ወጥረ መቋጠር። ዛሬ ቋጠርኩትን ቋጠሮ ለቼልሲ ነው ማድረግ። አሁንም መልሼ እንደዚህ አይነት ቋጠሮ አይቻልም ነው የምልህ። በፈጣሪ ስም ጎሉ በፈጣሪ ሼር ኮፒ ሊንክ አድርጉት በእናታችሁ። ምን አይነት ጨዋታ ነው የተጫወትነው ዛሬ? ምን አይነት ጨዋታ! ግብ አናውጣው። አይዛክ ፍሎፕ ሲያደርግ የታባን ያየው። ፕሪሚየር ሊግን ባልጫ በምስር በቀዩ ጥበቅ ባተር ክክ አድርጎ የበላ ተጫዋች ነው። ገና ፕሪሚየር ሊግን ረግጦ ይገዛል። መጀመሪያ ፕሪሚየር ሊግ ጎሉን በሊቨርፑል። ሰላም ቤተሰብ ይሄ ነገር ከሆነ አርሰናል ምንም የማይሸነፍበት ምክንያት የለም ነው የሚል። ኢሳክ ካገባ ቤቲ ካሸነፈ ማለት ሊቬ ካሸነፈ እንኳን ደስ አለ የሼባው ደጋፊ። አርሰናል ይሸነፋል ዛሬ። አዳዲስ ነገሮች ይፈጠራሉ። አርሰናል ይሸነፋል ታያለ። ስማ አርሰናል ጉዱ ፈላ ጋይስ። በቃ አርሰናል ጉዱ ፈላ ዛሬ ካላሸነፈ እግዚአብሔርን ጉዱ ፈላ። በቃ ሊቬም ማሸነፏል፣ ዩናይትድም ማሸነፏል። ግን አይዛክ በማግባቱ በጣም ነው ደስ ያለኝ። እኔ አይዛክን ወደዋለሁ ብያቸዋለሁ። በቃ አይዛክ ሲያገባ በጣም ከሚገባው በላይ በጣም ነው ደስ ያለኝ ማለት ነው። ለማንኛውም ሊቨርፑል 2-0 አሸንፏል። አርሰናል ጉዱ ፈላ ዛሬ። በቃ ይሄ ወያላ ጉዱ ፈላ ዛሬ። ለሁለት እንደው ዱቄት ነው የምናደርገው። ምንም አልጠራጠርም። ዱቄት ነው የሚሆነው ይክለብ